እንዴት በሴት ምክንያት ሰው ይጋደላል? በሰርግ መሃል ታዳሚዎቹ በሴት ምክንያት ተጋደሉ። በጣም ያሳዝናል፣ በጣም ይዘገንናል፣ በጣም ያሳፍራል። እውነት ኢትዮጵያውያን ሀገራችን አልፈን ተርፈን በሰው ሀገርም እንዳው ጥጋባችንም ረሃባችንም ችግራችንም መደበቅ የማንችል ሁነናል ማለት ነው። በጣም ያሳዝናል፣ በእውነት በጣም ያሳዝናል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች ዛሬ ትንሽ የሚያሳዝን ነገር ነው ይዤላችሁ የመጣሁት። በቲክቶክ ላይ ሲዘዋወር ያየሁት የዚህ 3 ቀን 4 ቀን በሰርግ ውስጥ ታድመው በሴት ምክንያት በጩቤ ተወግቶ የተገደለ ወንድማችን ኢትዮጵያዊ፣ ገዳዩ ያው ኢትዮጵያዊ ነው። ያው እንግዲህ በሴት መሆኑ የተጋደሉት ምንም ትክክለኛ ማስረጃ ባይኖረኝም እንደሚወራው ነው አሉ ነው ማቹም እንደዛው አሉ ነው። እኔ ፎቶም አይቻለሁ እንደተገደለ ምናምን ጋደለቻቸው ፎቶም እየተዘዋወረ አይቻለሁ። የባለ ሰርገኞቹ ቪዲዮም አይቻለሁ ማለት ነው። እና በጣም ነው የሚያሳዝነው። በጣም በጣም ያሳዝናል። በእውነት ያሳዝናል ተብሎ በቃላት የሚገለጽ አይደለም። በተለይ በሴት ተጋደሉ ሲባል እንዳው ድሮ ገና በደርግ ጊዜ ከዛ በፊት በአያቶቻችን በቅም አያቶቻችን ጊዜ የቀረ ነው በሴት መጋደል፣ በሴት መማታት። ምንድን ነው የሚባለው? በሴት ይጣሉ ነበረ። ኦኬ እስከ መጋደል ድረስ ግን በጣም ነው የሚያሳዝነው። በዚህ ዘመን በሰለጠነ ዘመን ሰው ተነጋግረው በሚግባባበት ዘመን እስከ መጋደል ድረስ በጣም ያሳዝናል። እና በዚህ መሃል ሰርግ በተደገሰበት መሃል ይመስለኛል ታድመው ሰርጉ ላይ ከሄዱ በኋላ ነው ብጥብጥ የተፈጠረው። ትንሽ ቪዲዮውን ላሳያችሁና እንመለሳለን። ቢስ ያረጋል። የወንድም ሞት ግን ይለያል። ያላችሁን ጸጋ፣ ያላችሁን ድፍረት፣ ያላችሁን ሞገስ እንዳለ ያሳጣል። ተስፋ ያስቆርጣል። ደስታችሁ መና ይሆናል። ባዶነት ይሰማችኋል። ከአካላችሁ አንዱ ልክ እንደጎደለ ሁሉ የወንድም ሞት እንደዛ ነው። ወንድሜን ያጣሁለት ሁሉ ነገር ያስጠላኝለት በከፊል የኔ ህይወት እንግዲህ የሰው የገዳይ ይመስላል። እንግዲህ ሲታይ ፎቶ ላይ ትንሽ ልጅ ነው የሚመስለው። ልጅ ነው ሰው ተባብሮት ከሆነ እንጂ ሰው ሊገልም አይችልም የሚሉም አለው። ቀና የጣላችሁ ነው። ያው ሟቹም ታዞ ነው የሚሞተው። ግን ከሚያደናቅፍ ቀን ወይ ከምትሳሳቱበት ሰዓት ፈጣሪ ሰውራችሁ ነው የሚባለው። በእውነት እንዳው ፈተና ነውና በህይወታችን ብዙ ፈተና ይገጥመናል። የሰው ልጅ ያው መፍረድ በጣም ከባድ ነው። ብዙ ፈተና ይገጥመናል በህይወታችን። በብዙ ነገር ሊወድቅ ይችላል አንድ ሰው ተፈትኖና፣ ህፃንም ስለሆነ ነው ንዴቱን መቋቋም ያልቻለው ብዬ አስባለሁ። የሆነ ሁለት ሰዎች ሲጣሉ መግደልም መገደልም ይኖራል፣ ግድ ነው። አንደኛውም ሁለተኛውም የሆነ መሳሪያ ሲያወጣ ሲደቅንበት የግድ ራሱን ለማዳን የሆነ ነገር መጠቀም አለበት ብዬ ነው የማስበው። የግድ ግን እኔ ያልገባኝ ነገር ምንድን ነው፣ ሰርግ ቤት ለምንድን ነው ጩቤ ይዘው የሚሄደው? የሆነ ሰው ወይም ከሰርጉ ከሆነ የሚጠቀሙበት የተነሳ ጩቤ ነው ወይስ ጩቤ ተሸክመው ነው የሚሄዱት? ልክ ሀገራችን ወገባቸው ላይ ሰክተው እንደሚሄዱት ነው ሰክታችሁ የምትሄዱት? ሰክተው የሚሄዱት ስደትም ላይ እኔ በጣም ደንቆኛል። በእውነት ነው የምላችሁ። እንዴት ጩቤ ተሸክመ ይሄዳል? ይሄ ምን አይነት የማይቀር ባህል ነው? ሰው እኮ ይህ ጩቤ የመሳሪያ በእጃቸው ባይኖር ኖሮ ቢማቱ በቦክስ ነው። ምንም የሚማቱበት ነገር አይኖርም፣ ሊኖርም አይችልም። ቢዳሙ ደም ቢወርድ ወይም ደግሞ ቢያብጥ ወይም ቢሰበሩ እንጂ ህይወት እስከሚያልፍ ድረስ ይዳረሳሉ ብዬ አላስብም። እና ይህ መሳሪያ ነው ለሞትም የዳረጋቸው ብዬ አስባለሁ። በጣም የሚገርመው ሁኔታና ግራ ያጋባኝ ነገር
እነሱ እስኪጋደሉ በተንኮል የተደረገ ነገር ካልሆነ በስተቀር እንዴት ገልጋይ አልነበረም? እርግጥ ጩቤ የሚታይ ወይም የሚተኮስ ትልቅ መሳሪያ አይደለም። ተወጥቶ በስር በኩል በተንኮል ካሰበ የሆነ ሰው ወይ ግን እነዚህ ሰዎች መጀመሪያ ተደባድበው ተያይዘው ነው መሆን ያለበት። በትንሽ ቪዲዮ እንዳየሁት ከሆነ ይሄ ጩኸቱ ምናምን ሲያያዙ ምናምን ወይም ከተገደለ በኋላ ሊሆን ይችላል ሲጮህ የነበረው አላወኩም ግን እና ደግሞ አብዛኞቹን ያስቆጣና ያናደደ ደግሞ በሰርጉ መሃል ጓደኛው ታድሞ በተገደለበት ሰርግ ላይ እንዴት ከሱ ሞት የሱ ደም ከፈሰሰ በኋላ እንዴት ይጨፍራሉ ብለው ብዙ ኢትዮጵያውያን ተቃውመዋል፣ ተናደዋል። የብዙ አስተያየት አለ። አብዛኞቹ አባትም እናትም ቢሞት ሰርግ ከተደገሰ የግድ ሰርጉ መፈጸም አለበት፣ ሰርግም ሞትም አንድ ነው የሚሉም አሉ። አንድ አይደለም፣ ባህላችን አይገልጽም። ሀዘን ከሆነ ሀዘን ነው። እንዴት ሰው ተገድለው በአሰቃቂ ሁኔታ እንዲሁ ለዛውም በእነሱ ሰርግ ለእነሱ ብለው መጥቶ ተገድሎ ሬሳ ሳይቀበር ሬሳ ሀገር እንኳን ሳይገባ ይጨፍራሉ። እንዴት ቢያስችላቸው ነው? ምን አይነት ጨካኝ ልብ ቢኖራቸው ነው ብለው የሚሉም አሉ። ግድ ነው የሚሉም አሉ። ያው ብዙ የሚያስጠላ አስተያየት ቢኖርም መልካም ከሆነ እኔ እውነት ለመናገር እስከማውቀው ወንድምም እናት አባትም ይሄ ሰርግ ተደግሰው ድንገት በፈጣሪ ከሆነ ሰርግ ተደግሰው ብቻ አይደለም ሰርግ ተቀጥሮ እህል ብዙ ነገር በቃ እንዴት ነው ተደግሰው ገና ሰርጉ በዋዜማ እንኳን የሆነ ቤተሰብ ቢሞት ሰርጉ አይቀርም። እኔ እስከማውቀው በክፍለ ሀገርም ሳውቀው እኔ የሆነ ቤተሰብ እንኳን ሲሞት ሀዘኑ በውስጡ አምቆ ሰርጉ ያካሂዳል። ግን ጭፈራ አይኖርም። እዛ ሰርግ ላይ ስርዓቱ ይካሄዳል። ወደ ሙሽሪት ቤት ለምሳሌ የሙሽራው ቤተሰብ ከሞተ ወደ ሙሽሪት ቤት ይሄዳሉ፣ ሙሽሪቷን ያመጣሉ እንጂ ሰርግ ምናምን ጭፈራ ግን አይካሄድም ማለት ነው። ይፈጸማል። ሲጨፍሩ ነበረ። ከመልሱ ነው መልሱ ላይ ነው እንጂ ሰርጉ ላይ አልተጨፈረም የምትል ልጅም አለች። አብዛኞቹ ደግሞ ሰርጉም መልሱም ቢሆን በበነገው ነው የተካሄደው። ያው ነው በሶስተኛው ቀን ስለሆነ 40,000 ሪያል የወጣበት ወጪ እንዴት ላይ ጨፈርበት ነው ብላለች። ይሄ ምክንያት ሊሆን አይችልም። ወጪ ቢወጣበትም ያው ሰርጉ አልቀረም፣ ኦልሬዲ ተደግሰዋል፣ ሰው ተጠርተዋል፣ በልቶ ጠጥቶ መሄድ ይችላል። መጨፈሩ ግን ግዴታ ነው ብዬ አላስብም እኔ ምክንያት ከሆነ ማለት ነው። ግን መጨፈርም አለመጨፈርም ያው አይፈረድም። በእነሱ ቦታ እስካልሆን ድረስ መፍረድ አንችልም። የከፈሉት መስዋዕት እነሱ ሮብለታ ማለት ነው። የሚያስፈራኝም ስለሌለ ነው እዚህ ላይ ልቤን ገትሬ የማወራው። ሮብለታ ጠዋት እኔ 10 ሰዓት ይሁን እንጃ ሰዓቱን ብቻ ጠዋት ላይ ነው 10 ሰዓትን 9 ተኩል ይሁን ማድሪ ደውሎልኝ ሜሴንጀር ላይ የተደወለልኝ ፖዚ የሆነ ጉዳይ ውስጥ ገብቻለሁኝ እና ምን ላደርግ ስለ ምንድን ነው ስለው ሰው ጋር ተጣልቼ በጩቤ ወግቼ ነው። አረ ሂድና እጅህን ስጥ ስለው እናትና አባቴም ታስረዋል ብለዋል እና ምንድን ነው የማደርገው? እጅን ከምሰጥ ራሴን ባጠፋ ይሻለኛል አለኝ። ሂድና እጅህን ስጥ እምልቅ ለአንተ እንትን የሚለው እጅህን ብሰጥ ነው፣ ቤተሰቦችም ነፃ እንዲወጡልህ ሂድና እጅህን ስጥ አልኩት። ቻው አሁን በቃ እኔ አሁን ችግር ውስጥ ነው ያለሁት ብሎ ዘጋብኝ ማለት ነው። ዘጋ። መልሼም ስደውል አይሰራም ስልኩ። ደግሜ መልሼ ደወልኩለት ማለት ነው። ከዛ እንትን ላይ ቲክቶክ ላይ ግብት ስል የሆነ ሻምበል ነው ማነው የሚባል ልጅ ላይቭ ላይ ገብተው ስለዚህ ጉዳይ ሲዋሩ ሰማሁ እና ምንድን ነው ብዬ ግብት ስል አረ የሆነ ያጋደለቻቸውም ልጅ አትጠግምና ሂጂና ሰርች አድርጊና እና ደግሞ እኮ ልጁ ሞቷል፣ የተወጋው ልጅ ሞቷል፣ ይሄኛውም ልጅ አምጣ። አረ እኔ ከጧት ደውሎ ነበር በራሴ ቤት ልግባ የጊራና ልጅ ነው አለኝ። አረ እኔም ጊራና ነኝ ብዬ በራሴ ቤት ይችን የልጅቷን ፎቶ ተቀጥል እና እኔ በእኔ ቤት ገብቼ እረግጣለሁ በዛ ማለት ነው። ብቻ የሌለኝ ያው አገዳዩንም አይፈረድባት ምን ታርግሷ እንግዲህ ያው አጋዳዮች ናት ለሚሉት ብቻ አይደለችም። ደውሉልኝ ነበረ
እንትን ውስጥ እዳ ውስጥ ገብቻለሁ እንዳላት እንደነገራት ነው የምትናገረው ልጅ ማለት ነው። እናት አባትም ታስረዋል ሲሉ ነበረ። ግማሾቹ እሱም ተይዘዋል የሚሉ አለው፣ ግማሹ ደግሞ በየመን አምልጧል የሚሉም አለው። ዞሮ ዞሮ እናት አባቱ ሳውዲ ላይ ከሆነው ያው ነው፣ ምንም ዋጋ የለውም እሱ ቢያመልጥ እንኳን ማለት ነው። ግን እርግጠኛ አይደለንም፣ የውሸት መረጃም ሊሆን ስለሚችል ተይዞም ሊሆን ይችላል፣ አምልጦም ሊሆን ይችላል። ፈጣሪ ነው የሚያውቀው። ዞሮ ዞሮ አንድ ሰው ከሰው እንኳን ቢያመልጥ ከእስር ቢያመልጥ ሕሊናው ሁሌ እየወቀሰው ይኖራል። እውነቴን ነው የምላችሁ። ገዳይም ተገዳይም በቃ ሞተዋል ኦልሬዲ። ገዳይም ሁሌ ጭንቅላቱን ሞተዋል። ጸጸት ነው ሁሌ እድሜ ልኩ በጭንቅላቱ የሆነ ጊዜ ሰይጣን አሳስቶት ወይም ደግሞ ተፈታትኖት ወይም ደግሞ ራሱን ስሜቱን መቆጣጠር አቅቶት ያጠፋት ጥፋት እድሜ ልኩ ሲጸጸት ነው የሚኖረው። እንኳን ሰውን ነፍስን ያህል ገድላችሁ ይቅርና የሆነ ሰው ላይ እንኳን ትንሽ እንኳን ግፍ እስታስቡት፣ የሆነ መጥፎ ቃላት እንኳን ታችሁ እንኳን ሰው ብታስቀይሙ ምን እንደሚሰማችሁ ፈጣሪ ነው የሚያውቀው። በጣም ከባድ ነው። እኔ በተሰደድንበት ዓላማንም ስለምረሳ ነው ብዬ ነው የማስበው። በስደት ሰርግ፣ በስደት ይህ ሁሉ ወጪ አውጥቶ መደገስ፣ ይህ ሁሉ ጭፈራ፣ እናት አባት እንኳን መርቀው በማይድሩን ቦታ ላይ እንዴት ነው ትልቅ ሰው የሌለበት ቦታ ላይ ይህን ያህል እንደዚህ አይነት ፈተና መግጠሙ አይደንቅም፣ አይገርምም። በጣም ያሳዝናል። ማለት አንድ ሰው ወደ ስደት ሲወጣ የሆነ ዓላማ አለው። ላገባ ነው እኮ ያግቡ፣ ችግር የለው ማግባታቸው እኮ ያግቡ። ግን ነገ ላይ ይደርስ ነበር ሀገራቸው ገብተው ከቤተሰቦቻቸው ጋር ተመርቀው ሰከን ባለ ሽማግሌ በገባበት ቤት ቢጋቡ ያማረ ይሆን ነበር ማለት ነው። እና ያው ስንት ሰው ይጋባል ሳውዲ ላይ፣ በብዛት የገነነ ነው። ሳውዲ ላይ ሰርግ አለ፣ ድግስ አለ፣ ብዙ ነገር ይታያል ሶሻል ሚዲያ ላይ። እና ያው እንደዚህ አይነት ነገር ሰርግ ላይ ሰምተን አናውቅም። ቢሆንም ግን ወጪውም ሆነ ምንም ሆነ ይሄ ያህል ወጪ እያወጡ በጣም ውድ ነው። በነገራችን ላይ ኢትዮጵያ 40 ሺህ ሪያል አውጥተው ሳውዲ ላይ ከሚደግሱ ኢትዮጵያ የግማሹን ያህል አውጥተው ቤተሰቦቻቸው ጠርተው ድል ባለ ሰርግ ማግባት ይችሉ ነበረ። መጋባት ለምን አይወልዱም? ልጃቸው ይዘው ገብተው መጋባት ይችላሉ ማለት ነው። እና እንደዚህ አይነት ጦስ ውስጥ ከመግባት ያው እንደዛ አይነት ነገር እንገባልን ብለው አይደለም፣ ማንም ሰው ባይጋደልም ለወጫቸውም ቢሆን ይሄ ወጣትነት ያጠቃናል ብዬ ነው የማስበው አንዳንዴ። እና ገንዘብ እጃችን ላይ ሲገባ በቃ አላማ አለን። ኦኬ ልጅ እድሜ ይሄዳል፣ ልጅ እንወልዳለን፣ ችግር የለውም። ኦኬ ተጋባን። ኦልሬዲ እነዚህ ሰዎች በሽማግሌም ወይም ደግሞ ምናምንም አይደለም እየተጋቡ ያለት ኖርማል በቃ በጓደኛ ተሰብስበው ነው። ይሄ ስርዓት ባለው ሰርግ ተብሎ አይደለም። ይሄ የልጅ እንዴት ነው ተሰብስበው ጭፈራ ነው እንጂ የሚባለው ይሄ አላቅም እንግዲህ እንዴት እንደሆነ። ገንዘብ ስላላቸው ብቻ የሆነ ሰው ገንዘብ ስላለው ብቻ ነው ሰርግ እየደገሰ ያለው ብዬ ነው የማስበው እንጂ በወግ በማድረጉ በእናት አባቴ ነው ሽማግሌ ልኬ ነው አስልኬ ነው ልመረቅ ነው ተብሎ አይመስለኝም። ይሄ ሰርግ እንደዚህ አይነት ሰርግ ስደት ላይ ሲደረግ ብዬ ነው የማስበው እኔ። እና እንዳው ሀገራችን ቢበቃን መጋደሉ እንዳው በቃ ቢለን እንዳው እርስ በርሳቸው ባለው በሙስሊም ምን እንደሚባል አላቅም፣ ይቅርታ ብቻ ከባድ ነው። የሳውዲ ህግም ታውቁታላችሁ። እንዲሁ በቀላሉ እንደ ኢትዮጵያ አይደለም ማለት ነው። ልቦና ይስጠን፣ ማስተዋልን ይስጠን። በእውነት ስሜታችን እንድንቆጣጠር ሙስሊም ሆነን ክርስቲያን ፈጣሪ ከኛ አይራቅ። እውነት እኛም ሁሌ ፈጣሪ ከልቦናችን ሳናረቅ እንድናስብ ፈጣሪያችን እንዳንረሳ ማስተዋልን ይስጠን። ፈጣሪያችን ስንረሳ ነው እንደዚህ አይነት ፈተና ውስጥ የምንገባው። እና በየሰከንዱ ፈጣሪያችን እንድናስታውስ ፈጣሪ ልቦናውን ይስጠን ብዬ ነው የማስበው። በሰላም ወደ ሀገራችን ይመልሰን፣ ወጥተው ከመቅረት ከእንደዚህ አይነት ድንገት ነገር ይሰውረን። እና ሌላኛዋ ደግሞ የምትለው በምላሹ እንጂ በዋና ሰርጉ አልተጨፈረበትም እያለች ነው። እና ስንስማት
የተጨፈረው ይሄ ጭፈራ ማለት ነው። በሰርጉ ሰዓት እኮ ተጨፈረ እና ሰው ሞቶ እንዴት ትጨፍራላችሁ? አሁን አንቺ ወንድምሽ ቢሆን ትጨፍሪያለሽ? ወንድምሽ ሞቶ እርግጥ አልጨፈረም አልኩሽ እኮ በሰርጉ አልተጨፈረም አልኩሽ እኮ በሰርጉ ሰዓት አልተጨፈረም። ይሄ የምትበሽ ሰውየው ደግሞ እየጨፈራችሁ ነበር። ይሄ አይተሻል? የሰርጉ ቀን የተጨፈረ አምጪ ካለሽ ይሄ የተጨፈረ የምላሽ ነው እንጂ ሰርጉ አይደለም። እዛ ላይ ደግሞ እንትን ልንገርሽ እህቴ ማለት ነው። እርግጠኛ የሞተው ልጅ በጣም ነው የሚያሳዝነው። አላህ ይርሐመው። ግን ለእናንተ አግባብ ከሆነ እስኪን ወይ በጣም ያሳዝናል። የእውነት አንጀት ያሳራል። ማርያምን ያሳዝናል። በእውነት በጣም ነው አንጀት ልብ ይነካል። በእውነት ሰው ዝም ብሎ የሆነ ሰርግ ታድሞ እዛው ይመስል ነበረ። ለተከታተላችሁኝ በጣም አድርጌ አመሰግናለሁ። ቻው ቻው።